አዶናይ እና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። ማለት እንደውም መንግስት ይከልክልልን፣ በቃ መንግስት ይከልክልልን፣ ወንጀል ነው ይሄ ወንጀል፣ የኢትዮጵያን ሕዝብ ልብ መስበር ወንጀል ነው። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር። ለማዳን ከቤት ወጥቻለሁ ነው ያሉትና የአእምሮ ህመም ከሆነ እንዲታከምና አስፈላጊውን ደግሞ የህክምና ክትትል እንዲያገኝ በህክምና ተቋማት ቢቆይ። ሄሎ ወይ ቡዴ እንዴት ነሽ የኔ ቆንጆ? አሎ የዛሬ ይመዝ ናፈቀሽንኮ አንተ ሚናከፍ ሁሉ ሰላም ስራ የላቸውም ብላችሁ ተጫውቱብን። አረ ይሄንን አመት ቶሎ ስክሮል አድርጉልን። ምን እያልሽ ነው ታለ? ምን አርጉ ነው የምትይኝ? ላለመሳቅ ይሞክሩ እስቲ፣ ለዚህ ህዝብ ላለማልቀስ ይሞክሩ። ቻሌንጅ ጀምሩለት እስቲ። ነገር ግን ግዴላችሁ የሆነ መሰጠት የቆመማ ክትባት አለ። አዞረኛ አንተ። ኦይ ምን አይነት ዘመን ላይ ነው የደረስነው? ይህ የምትመለከቱት ቪዲዮ በትላንትናው ዕለት በጣም ቫይራል የወጣ ቪዲዮ ነው። አፍሪካ ውስጥ ነውና ሰውየው ትንሽ ግሩፖችን ይዞ ወደ ባህር ዳርቻ ይወስዳቸዋል። መጽሐፍ ቅዱስ ላይ እንዳለው ሙሴ ባህርን ለሁለት ተከፍላለሁ ብሎ ነበር ያሳመናቸው። የተሰበሰቡትም ሰዎች እያጨበጨቡለት ወደ መሃል ሊገባ ሲል ትልቅ ማዕበል መጥቶ ነፍሱን ለማዳን ሲንደፋደፍ ነው የሚታየው። ባህር መክፈልና ሂሳብ መክፈል ግን የተምታታብን። መጀመሪያ እስቲ ምግብ ብላና ሂሳብ ክፈለኝ ወንድም። እንትንስ እንሶስላስ አትሞቁ እንደው በነካጃችሁ። ወይባ ነገርስ ወይባ ወይ አሪፍ ነው። በነገራችን ላይ በጣም ጥሩ ነው አሉ ብለ። ሰላም ያገሬ ልጆች እንዴት አላችሁ? ነው ደግሞ በሌላ ጸደ ቪዲዮ መጣውላችሁ። ደግሞ ምን አሉ ምንስ ተሰማ ማን ተሞገሰ ደግሞ ማን ታማ። የሳምንቱን አስገራሚ አስደማሚ አስደናቂና አስተማሪ ቪዲዮዎች አብረን የምንኮምኩም ይሆናል። ከቪዲዮቹ ጋር አብሬያችሁ የምቆየው እኔ ትንሳኤ ዘርፉ ነኝ። ይሄን ቪዲዮ ስታዩ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮቹ። አዶናይ እና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? አንዴ ጥያቄ አለኝ ማለት እንዴ እኛ አንማከርም ወይ ወገን? ይሄ ትክክል ነው እንዴ? እኛ ኢትዮጵያውያን እንደ ህዝብ ከጅምሩ ከጥንስሱ ጀምሮ አጣብሰን ሲለያዩ አስታርቀን ስንት ነገር ከፍለን ሲታሰብ ይሄ ነገር ቀድሞ ነገር ስለምን ይታሰባል? አንማከርም ወይ? አያገባንም ወይ እንዴ? የኛም ልብ እኮ ነው የሚሰበረው ወገን እንዴ። ሃርት ብሮክን ቬሪ። እንደውም መንግስት ይከልክልልን፣ በቃ መንግስት ይከልክልልን፣ ወንጀል ነው ይሄ ወንጀል። የኢትዮጵያን ህዝብ ልብ መስበር ወንጀል ነው። በቃ እንደውም አይቻልም፣ አንቀጽ ይጠቀስና ብሬክ አፕ ማድረግ ወንጀል ነው ይባልልን ወገን። እንዴ እንደ ተከታታይ ፊልም ቁጭ ብለን ከኮመኮም በኋላ አለ እንዴ እንደዚህ ማድረግ እንዴ? this is not what we signed up for። እንደዚህ ባይሆን ደስ ይለን ነበረ ሁላችንም በእንደዚህ አይነት መንገድ ባይደመደም ማለት ነው። አሁንም ደግሞ በርካቶች ይሄ ፕራንክ ነው እንጂ እውነት አይደለም እያሉ ነው። እንዳፋቸው ያርግልን። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ እናረጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወት አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩት።
በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምንም ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። እሺ ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉም ነገር። በቃ አሁን ጸበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበር። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃና በቃ መድረሻውም መሄጃውም አናውቀውም። በቃ ዛኔን ሲል እዛ ስንሄድ የለም፣ ዛኔን ሲል እዛ ስንሄድ የለም እና በጣም ነው ደካማ። እየደወለ ነው የሚነግራችሁ? እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም። እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እንግዲህ ሰሞኑን በጋዜጠኛ ሶፎንያስ ጉዳይ በሶሻል ሚዲያ ላይ ሲዘዋወሩ የነበሩ ነገሮች እጅግ ግራ የሚያጋቡ ናቸው። ከዚህ በፊት እንግዲህ በጋዜጠኛ ሶፎንያስ ጉዳይ የተፈጠረውን ሁላችንም የምናስታውሰው ነው፣ የቅርብ ጊዜ ትውስታችን። አሁን ደግሞ ከጥቂት ቀናት በፊት ጸበል ቆይቼ ድኜ ተመልሻለሁኝ፣ የኢትዮጵያን ሕዝብም ይቅርታ ጠይቃለሁኝ ብሎ በሶሻል ሚዲያው እንደምትመለከቱት አጋርቶ ነበረ። ከዛ በኋላ ግን በነጋታው እናቱ ሸገር ኢንፎ ሚዲያ ላይ በመውጣት ሊገላቸው የሞከረ እንደሆነ እንዲሁም እያስፈራራቸው ስለሆነ ቤታቸውን ጥለው እንደወጡ እንደሰማ ነው ማለት ነው ተናግረዋል ማለት ነው። እጅግ በጣም 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 ግራ የሚያጋባ ነገር ነው። ሌሎች መረጃዎች ደግሞ እያመላከቱት እንደሆነው ጋዜጠኛ ሶፎንያስ በአእምሮ ህመም በባይፖላር በሚባል የአእምሮ ህመም እየተጠቃ እንደሆነ አንዳንድ መረጃዎችም እንዲሁ እየወጡ ነው። እንከታተል። ጋዜጠኛ ሶፎንያስ በአእምሮ ህመም ወይንም ባዮፖላር ዲስኦርደር ተይዞ የሕክምና ክትትል ላይ መሆኑን ይፋ ማድረጉን ሰምተናል። እንግዲህ ጋዜጠኛ ሶፎንያስ በአሁኑ ወቅት አስቸጋሪና አሳሳቢ ከሆነው የባይፖላር አእምሮ ህመም ጋር እየታገለ መሆኑንና በሕክምና ክትትል ላይ እንደሚገኝም በይፋ አስታውቋል። የሥራ ባልደረቦቹን፣ አድናቂዎቹንና መላው ቤተሰቡን በሐሳብና በጸሎት ከጎኑ እንዲቆሙም ጠይቋል። እግዚአብሔር ምህረቱን ያምጣ ለቤተሰቦቹ፣ በተለይ ለእናት እጅግ በጣም ከባድ ነው። ለማዳን ከቤት ወጥቻለሁ ነው ያሉትና የአእምሮ ህመም ከሆነ እንዲታከምና አስፈላጊውን ደግሞ የሕክምና ክትትል እንዲያገኝ በሕክምና ተቋማት ቢቆይ እስከሚሻለው ድረስ ወደ ሚዲያ ባይመጣ ጉዳዩም እስከሚጣራ ድረስ ወደ ሚዲያ ባይመጡ እንደዚህ አይነት ጉዳዮች ስንዘግብን በኃላፊነት ብንዘግብ ሚዲያ ያለን ሰዎች ነው። ጉዳዩን አጣርተን ሰከን ብለን ቀናትን ታግሰን ጉዳዩ ከተጣራ በኋላ ወደ ሚዲያ ወደ ዘገባ ብንመጣ ባይነኝ። እግዚአብሔር ደግሞ ምሕረቱን ያምጣ። ለአርሰናል ድል የታረደው በሬ ታሪካዊ በረከት ይዞ መምጣቱ ተሰምቷል። የመድፈኞቹ ደጋፊዎች ለዓመታት የጠበቁት የባለቤትነት ክብር ማግኘታቸው ተከትሎ በሻንቾ ከተማ የተመዘገበው ድርብ ደስታ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። የሊጉን ዋንጫ ማንሳት በጋራ ለማክበር ደጋፊዎቹ በ120 ሺህ ብር የገዙት በሬ በዛሬው ዕለት ባረዱበት ወቅት ከበሬው ሆድ ውስጥ በገበያ ግምት 150 ሺህ ብር ያህል የሚያወጣ ወርቅ መገኘቱ ተረጋግጧል። ለዓመታት በታማኝነት ለኖሩለት ክለብ ያሳዩት አንድነትና ህብረት ዋንጫ ብቻ ሳይሆን ያልታሰበ የሀብት ሲሳይም ይዞላቸው መጥቷል። ታዲያ እናንተስ ስለዚህ ክስተት ምን ትላላችሁ? ሐሳባችሁን አጋሩ። ይሄ ነው ደጋፊ ማለት፣ በቃ ይሄ ነው በእውነት በቃ ዝም ብሎ መደገፍ በባዶ ሜዳ አይደለም። በቃ ወርቅ እየበላህ ነው። እነሱ ናቸው እንደውም ዋንጫ ይበሉት፣ እነሱ ናቸው ከዋንጫ ይበሉት እንዴ! በቃ ይሄ ነው በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። ዋንጫውንም ትበላለህ፣ ወርቁንም ትበላለህ ማለት ነው። ይሄ በጣም ጸዴ ነገር ነው። በጣም እድለኞች ናቸው። እዚህ ጋር ለተመልካቾቼ አንድ ማስታወቂያ አለኝ። የቻምፒየንስ ሊግ ዋንጫን አርሰናል ከበላ በሬ ብናርድስ ምን ይመስላችኋል? እናዋጣና ቅርጫ በሬ ብናርድስ፣ እስከዛ በሬውን ወርቅ ያለበት ማዕድን ያለበት ቦታ ሳር እያስጋጥ ነው እንቆያለን። ምን ታስባላችሁ? ቅርጫ ብንገባ። ሄሎ ፍቂ፣ ወይ ቡዴ እንዴት ነሽ የኔ ቆንጆ? አሎ የዛሬ ይመስገን ናፈቀሽኝ እኮ አንተ ሚናከፍ ሁሉ ሰላም በናቶ ለማት ነው። እኔም ፍቅር ወይ ታፈጥ ታገብናለሽ አላገባም። ለምን ውዴ ነገርኩ እኮ በእናትሽ አግብን ትሽማይም። ወይኔ ተጫውቱብን፣ ስራ የላቸውም ብላችሁ ተጫውቱብን። ወይኔ እንደው ማታሳየን። ኧረ ተው 2018 ተው ግዴላችሁም እንደው ጨክነን እንወስን። ቲክቶክ ይቅርብን።
ግድ የላችሁም እንዴ? ምንድነው እሱ? ምን ግድ ናችሁ ደግሞ እናንተ? አረ ይሄንን አመት ቶሎ ስክሮል አርጉልን። እኒና ና ና ና ና ና Nanina na 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 no ይሪዲያ ምን እያልሽ ነው ታለ? ምን አርጉ ነው የምትይን? እኛ እኮ ግራ ገብቶናል። ኧረ ተውን እንዲሁም ግራ ገብቶናል። ግራ አታጋቡ። ላለመሳቅ ይሞክሩ እስቲ። ለዚህ ህዝብ ላለማልቀስ ይሞክሩ። ቻሌንጅ ጀምሩለት እስቲ። በቃ ትክክለኛ ውድድር ማለት እሱ ነው። ታዩ ነበር ትክክለኛ ታለንት ስንት ብሶት አለገና አለገና ገና እህቶን አለገና ገና ገና ምን ነው ያለው ገና አለገና አለገና ገና ምን እያልካቸው ምን እያላቸው ነው? እየነገረቻት ነው ሱፍ ለብሷል። ጥበብ አድርጋለች እሷ እንዴ ብራስ እንዴ ብር ሰጣት። ከዛ ብራን ተቀብላ ምንድን ቃቃ ነው አይደል? ፍራንክ ቃቃ ነው አይደል? እንደዚህ ጀመራችሁ ደግሞ ቃቃ። ኦኬ አሳይመንት ነው፣ አካባቢ ሳይንስ አይደል? ምን ያረጋችሁ ነው? ምንድነው? ብር የሰጣት ሰው አይቻለሁ። ምንድነው ያደረከው? ብር ሰጣት፣ ከዛ በኋላ ተቀብላ ሳመችው። ምንድነው? ምን እየሰራ ህንድ ፊልም ነው? ምን እየሰራችሁብን ነው? አረ ተውን ኑሮ ያንገላታን ይበቃል። ተውን ግን ግፋትሱ። እሺ አሁን እንዴት ነው እንቅልፍ ምንተኛው? ምን አድርገው ይሆን እያልን ነገር ግን ግዴላችሁ የሆነ መሰጠት የቆመማ ክትባት አለ። የሆነ ክትባት እየተሰጠ አይደለም እንጂ ሰው ሁሉ እንደዚህ እኩል ሊያበድ አይችልም። አሁን ያቺ የድሮዋ ኖኪያ እቺ ጠቅጠቋ ስልክ እሷ እኮ ናፈቀችን እኮ በቃ ይሄ ሁሉ ጉድ ማየት የለም። በቃ በሰላም እባብህን ታጋጫለህ፣ ስኔክህን እያረክ መዋል በቃ ሰላም ያለው ሄሎ ትላለህ፣ ትዘጋለህ፣ አለቀ። ይሄ ሁሉ ነገር መችና የነበረ እንዴ? በስማም ይሄ ሁሉ ቢራ ነው። ጠጪዎች እንዴት ያዙን ይሆን? ምታው እስቲ ይል ነበር የኔ ጓደኛ ቢሆን ያጠጪው። ምታው እስቲ ያስበዋል። ይሄ ሁሉ ጠርሙስ አስበዋል። በስማም ከዚህ አደጋ የሰማሁት ምንድነው? ምንም ሰው እንዳልተጎዳ ሰምተናል። ይሄ መልካም ዜና ሆኖ እያለ ነገር ግን ሹፌሩ እንደዚህ ከኋላ እያረክ ነው ወይ የነዳኸው ነው ወይ ይጠይቅልን። ለማንኛውም ጥንቃቄ እያደረግን ስንነዳ ስናሽከረክር በከተማ ውስጥ በተለይ በጣም አደጋ እየበዛ ነው። ጥንቃቄ ያስፈልጋል። በተለይ ቢራ ጠጪዎች በዚህ አደጋ በጣም አዝነዋል። በርካታ ሀብት ንብረት ነው የወደመው። ይሄ አደጋ የት አካባቢ እንደተከሰተ ባቅ እንደዚህ ነበር ማደርገው ብሎኛል ጓደኛዬ። እንይስ ምትወደድ እንደው ሰማ ለኔ እንዳንቺ ሆነ ነይ ማሪ ይላል። ምንድነው ግን ነገርየው? ማር ይመስላል። ማር ነው። ታዲያ ምን ኢትዮጵያ ሕዝብ ተቸግራል ትላላችሁ? እንደዚህ ከመሬት ማር እያፈሰ ምን አድርጉ ነው የምትሉት እንዴ? ምን የት ሰፈር ነው? የት ነው በእናት? ተጎርታል። ሕዝባችን ግን ተጎርታል። ታዲያ በዚህ በነካጃችሁ ዳቦም ጣል ብታደርጉልን እየወደቀ እንደዚህ አስፋልት ላይ ቢፈስ እንደዚህ በዛው ቁርሳችንን በቃ እዛው አስፋልት ላይ በልተን ተመግበን ሄድን። ከዚህ በላይ ልምላሜ ያለ ማር ያፈሳል ማለት እኮ ሀገር እኮ ይሄ ነው በቃ። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ያላልህ ነው ያለ። ኧረ አጨብጭብ! ኧረ
ባለው በቃ እኮ ይሄን እኮ ነው የምንለው። ቆራጥ ሁኑ፣ ለዓላማችሁ ቆራጥ ሁኑ ማለት እኮ እንደሱ እኮ ነው። የኔ ጀግና እንዴት ክብክብ አድርጎ እንደያዘ ታያችሁ። በቃ እንደዚህ ነው። እናንተም ዓላማችሁን በቃ መንከባከብ እንጂ ጫማ ይታባቱ ላቻጋላው ዶማን ጋታጋው ባይሰቦንታ በሲዲኤሃጋው አዲስ አበባ ፔዋኖ ሜታጋው አላታ ቦንቷ ሰባራ የከነ አንዴ ለማዘር በእውነት ማማ ይችላሉ። ይሄን ቪዲዮ ለአያት ያሳየቻት ኤአይ ነው ብላኛለች። ግን ደስ ይላል። በቃ ለባህላቸው ያላቸው ነገርና ኢነርጂያቸው፣ ጥንካሬያቸው ይሄን ጊዜ 70-80 ዓመት ይሆናቸዋል። በዚህ እድሜያቸው እንደዚህ መንቀሳቀስ መቻላቸው ደስ ይላል። ኢነርጂያቸው በጣም ደስ ይላል። ማዘር ይመቾት፣ እድሜና ይመቻቸው። ማዘር እድሜና ጤና ይስጥልን። አዞረኛ አንተ በስማ ምን ማለት እንዳለብኝ አላቅም። ግን ይሄ ትክክል ነው ወይ የቤተክርስቲያን ስርዓት ነው ወይ የሚለውን እስቲ የምታውቁ ሰዎች ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቶች የምታውቁ እስቲ ኮሜንት ላይ ይሄ ነገር ትክክል ነው ወይ አግባብስ ነው ወይ የሚለውን እስቲ ጻፉልን። ለኔ ግን ትንሽ አስጨንቆኛል። ካሁን ወደቀ እያልኩ ራሴ ዞረብኝ። ቆይ ምን አይነት ዘመን ላይ ነው የደረስነው? ይህ የምትመለከቱት ቪዲዮ በትላንትናው ዕለት በጣም ቫይራል የወጣ ቪዲዮ ነው። አፍሪካ ውስጥ ነውና ሰውየው ትንሽ ግሩፖችን ይዞ ወደ ባህር ዳርቻ ይወስዳቸዋል። መጽሐፍ ቅዱስ ላይ እንዳለው ሙሴ ባህርን ለሁለት ተከፍላለሁ ብሎ ነበር ያሳመናቸው። የተሰበሰቡትም ሰዎች እያጨበጨቡለት ወደ መሃል ሊገባ ሲል ትልቅ ማዕበል መጥቶ ነፍሱን ለማዳን ሲንደፋደፍ ነው የሚታየው። ወይ ጉድ! ደላችሁ ባህር መክፈልና ሂሳብ መክፈል ግን የተምታታብን። ሂሳብ ነው መክፈል ያለብን ወንድም፣ ሂሳብ አልከፈልክም። ምን ነው ሙሴ ልትሆን ፈለው እኮ አንተ። በስማም ሙሴ መጀመሪያ እስቲ ምግብ ብላና ሂሳብ ክፈል የኔ ወንድም፣ ሂሳብ ክፈል። ጌታን ሰደድኩ መልካም አዲስ ሲማልል ያወሪኮቹ ሰቦች አደማልኝ። እንደው ሌላውን ነገር ተውትና ወንድሞቼ እንትንስ እንሶስላ ሳትሞቁ እንደው በነካጃችሁ ወይባ ነገርስ ወይባ ወይ አሪፍ ነው። በነገራችን ላይ በጣም ጥሩ ነው አሉ ብለን ተው ግን ስታርጉ ይቆጫችኋል። ግን ተው አሁን እሺ ለልጅ ምን ብለን ነው የምታብራራው? ይሄን ቅቤ ተቀብቼ ስቲም እያደረኩ ነበረ ነው የምትለው? ፊቴን ምን ፌሻል እየተሰራው ነው ምንድነው የምትለው? አባ እንዴት ብለህ ታስረዳዋለህ? ተው ግን ማግባት አለ መውለድ አለ። ተው። ውድ የዚህ ቻናል ቤተሰቦች እንግዲህ የዛሬውን ቪዲዮዎች ተመልክታችሁ ጨርሳችሁ እዚህ ድረስ መጣችኋል። እዚህ ድረስ ትመጣላችሁ ብዬ አልጠበቅኩም ነበረ። እጅግ በጣም ነው የማመሰግነው። እዚህ ድረስ መምጣታችሁ ካልቀረ ደግሞ ይሄን ቪዲዮ ላይክ አድርጋችሁ ሰብስክራይብ አድርጋችሁ እንዲሁም የደወል ምልክቷን ተጭናችሁ ብትወጡ ለኔ በጣም ይጠቅመኛል። ቤተሰብ እንሆናለን፣ እንወዳጃለን። በቀጣይ በሌሎች አዝናኝና አስተማሪ እንዲሁም አስደናቂ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ።